አንቺ ከሰልፊት በችጋር የተነሳ ፊትሽና ጨጓራሽ ነዷል እኮ በሽተኛ ነሽ። ጠግበሽ ሳትበይ ከወንድ ጋር ተጋደምሽ። ከመኝታሽ ስትነሺ ልጅ ይዘሽ ተነሳሽ። በቅርቡ ደግሞ ዲቃላሽን ልትታቀፊ ቀን እየጠበቅሽ ነው። እንደው ግን አታፍሪም? ለምንድን ነው የማታፍሪው? ትንሽ እፍረት እንዳልፈጠረብሽም? ለምንድን ነው ማፍረው? ማፈር ስላለብሽ ነው። መጀመሪያ እኮ ኪችን ውስጥ ነው የተቀጠርሽው። አንቺ ግን የተገኘሽው የት ነው? ልጅ መኝታ ቤት። እኔ አይደለሁም። ኧረ እባክሽ አንቺ አይደለሽም። ልጅ አልጋ ላይ ፊት ያለው ታዲያ ማን ነው? ያረግሽው ከነፋስ ነው እንዴ? መቼም እንደ ዶሮ ከነፋስ ነው አትይም መቼም። አይደለም። እኔ አይደለሁም ማለት የለብሽማ። አንቺ ነሽ ለሁሉም ነገር ጥፋተኛ። አንቺና አንቺ ብቻ ነሽ፣ ማንም አይደለም። እሱን ማወቅ አለብሽ። እሺ አውቃለሁ አባዬ፣ ግዴታ ማሳወቅ አይጠበቅብዎት። ጥፋትሽን ላሳወቅሽ ይገባል። አንዳንድ ሰው ጥፋቱ አይታወቀው፣ የራሱ ጥፋት ሳይታወቀው ሌላ ሰው ላይ ላክካል። አንቺ ደግሞ እኔ ወርቄ ላይ ልትላክኪ። ከዛ በፊት ማን እንደሆንሽ ላሳወቅሽ ይገባል። እርሶን አልወቅስ። ዲቃላሽን ስላረገሽ እኔን አትወቅሽኝም? አዎ። እና ማንን ነው የምትወቅሽው? ራሴ። ለሁሉም ነገር ራሴ ነው የምወቅሰው። መወቀስ ካለብኝ ራሴ ነኝ የምወቀስ። የእርሶን ዘር በሆዴ መያዝ አልነበረብኝም። እዚህ ጋር ተሳስተሻል። የኔን ዘር በሆድሽ በመያዝሽ ሎተሪ እንደወጣልሽ ቁጠሪው። ከዘር ማንዘር የተላለፈ ድህነትሽን ነቅለሽ ምንጤው በእኔ በወርቄ ነው። የኔን ዘር ዲቃላሽን ያቀፍሽው ከልጅነት ያላየሽውን ክብር ለማግኘት ብለሽ አይደል እንዴ? አይደለም። እኔ እርሱን 5 ሳንቲም አልፈልግም። 5 ሚሊዮን ግን ትፈልጋለሽ? እንደዛ ነው? ምንም ነገር አልፈልግም። ምንም። እኔ የምፈልገው ሰላም ብቻ ነው። እኔ ቤት ሆነሽ ሰላም የምሰጥሽ ይመስልሻል? አይመስለኝም። ያውቃሉ ግን እዚህ ቤት የገባሁበትን ቀን ምን ያህል እንደምረግም አላውቅም። እኔም ይመስለኝ የነበረው እንደ ዓመታዊ ንግስ ሻማ አብርተሽ የምታከብሪን ይመስለኝ። አታበሪም እንዴ? እረግመዋለሁ። በጣም ነው የምረግመው። ምክንያቱም መረገም ስላለበት። እኔ ቤት ስለገባሽ ትረግሚያለሽ? እረግመዋለሁ። አዎ እረግመዋለሁ። ለምን ሲባል? ለምን ይመስሎታል? ለምን እንደሆነ አላውቅም። የምታውቂ ከሆነ እራስሽ ተናገሪ። እኔም የማውቀው እኔን የተጠጋ ሰው በበረከት እንደሚታጠብ ብቻ ነው። በስድብ ማለት ነው? በስድብ ነው እንጂ የሚያጥቡኝ። ከእርሶ በረከት ይገኛል? ራሴን እስከጠላ ድረስ ይሰርቡኛል። እውነት እኮ ነው። ችጋራም ከሆንሽ መፈጠርሽን ልጠይ ይገባል። ችጋር ተሰርቶ ይታጠባል? አይታጠብም። ይታጠባል። የማይታጠበው ምን እንደሆነ ያውቃሉ? ምን? ክፋት፣ ተራጋሚነት፣ ተንኮል አይታጠብም። ምንም ያህል ገንዘብ ያለው የተትረፈረፈለት ልቡ ክፉ ከሆነ ምንም ጥቅም የለውም። በዜሮ ነው የሚባዛው። አንቺ ያለሽ ነገር በዜሮ የተጠፋ ነው ማለትሽ ነው? እንደዛ ነው አይደለም? ተሳሳትኩ? ተሳስተሻል። እኔ ወርቄ ያጣሁትም እማጣውም ነገር የለም። ያጡት ብዙ ነገር ነው። እዚህ ቤት ውስጥ ሰው መጥቶ ያውቃል? ምን? እዚህ ቤት ውስጥ ልጠይቆት ብሎ የመጣ ሰው አለ ነበር? የለም። ዘመድ ብዙ ነኝ ይላሉ፣ ግን እዚህ ቤት ከገባው ስንት ጊዜ አንድ ሰው መጥቶ አያውቅም። አንድ ሰው እንኳን የለም። አንድ ዘመድ ሊጠይቆት የመጣ ሰው አለ? የለም። ለምንድን ነው የማይመጡት ታዲያ? ምን አቅልሻለሁ እኔ? እስቲ ይገምቱ። እዚህ ቤት የማይመጡበት ምክንያት ምን ይመስሎታል? ግምት ላይ ጥሩ ነው። አላውቅም አልኩሽ እኮ። የምታውቂው ነገር ካለ ንገሪኝ። ለምንድን ነው እዚህ ቤት የማይመጡት? ቤቱ በክፋት የተሞላ ስለሆነ ነው። ብዙ ዘመድ አሉት፣ ግን ማንም ሰው አይወዱትም። ማንም። ምክንያቱ ምን ይመስሎታል? ምን አባሽ አቅልሻለሁ? ለምን ይመስሎታል?
ግምት ላይ ጥሩ አይደሉ? ይንገሩኝ። ለራስሽ ተናገሪ። ለምንድን ነው ለመምጣት ያልፈለጉት? ክፉ ስለሆንኩኝ፣ ተሳዳቢ ስለሆንኩኝ፣ ለገዛ ዘመዶቼ የማልጠቅም ስለሆንኩኝ? አይጠቅሙም። አይጠቅሙም እንዴ? የማንም ከሰል ፊት መጫወቻ አልሆነ እንዴ? እንዴት ነው የጠገብሽው? አንቺ እንዴት ነው የጠገብሽው? ፀሐይ መጀመሪያ ከየት ነው ያነሳውሽ? ከየት ነው ያነሳውሽ? ከደላላ ቤት። አዎ ከደላላ ከአይጥ ጋር አጉሮ ካስቀመጥሽ ቦታ ነው ያወጣውሽ። ልብስሽን አጠብሽ፣ ገላሽን ታጠብሽ፣ ምግብሽን በላሽ። ከዛን ደግሞ ውሃሽን ጥጥጥ ስታረጊ የኔን ቤት ወዝቦዝ ሆንሽ እኮ ወዝቦዝ። ተሳሳትኩኝ? ያወራሁት ነገር ሁሉ እውነት አይደለም? አልተሳሳቱም። ህይወትሽን እንድትለውጪ የረዳችሽን እመቤት እንደዚህ ብለሽ መልስ ትመልሽላታለሽ? እንደዚህ ብለሽ እንደ ደፍረሽ ትናገራታለሽ? እኔ ስድብ ይገባኛል? እኔ ወርቄ ስድብ ይገባኛል ወይ? ከአፈር ውስጥ ጎትቼ ስላወጣሁሽ ነው? አልሰደብኩት፣ እውነቱን ነው የተናገርኩት። እውነቱ ምን እንደሆነ ታውቂያለሽ ፀሐይ? ያንቺ አመዳምነት፣ ከአፈር መውጣት፣ ዲቃላሽን መታቀፍ፣ ከዚህ በላይ ምንም እውነት የለም። አባዬ አትበይኝ። ቦአሽ ይውረድና እንጥላ አብልቼ አጠጥቼ እከክሽን ባራገፍኩ ሰው ባደረግኩሽ ውለታዬ እንዲህ ነው የሚከፈለው? አባዬ አትበይኝ አልኩሽ እኮ። አሰሚም እንዴ አንቺማ አትረቢ ፀሐይ፣ አትረቢ። ችጋራም ነሽ። ሆድሽን ከመሙላት ሌላ ምንም የምታውቂው ነገር የለም። ውይ ሆድሽን ከመሙላት ሌላ ለካም ሌላ የምታውቂው ነገር አለ። ለምሳሌ ሆድሽን በምግብ ብቻ ሳይሆን በዲቃላም ትሞያለሽ። ልጄ ዲቃላ አይደለም አባት አለው። የት አለ አባቱ? እኔ አባቱ አይታየኝም። አንድ ክፉ ሴትዮ ታፍኖ እንዲጠፋ አደረጉብኝ። ይቺ ክፉ ሴት ማነች? ማንነቷ እንዴት ብዬ ነው የምነግሮት? ያውቋታል። አላውቃትም። ንገሪኝ፣ ማነች? እውነት አያውቋትም? ልንገሮት? አዎ ንገሪኝ። ባልሽን አግታ እንዲጠፋ ያደረገች ሴት ማነች? ክፉ ብቻ አይደሉም፣ ለካ በጣም ደረቅም ሰው ናት። እንደርሱ አይነት ሰው አጋጥሞኝ አያውቅም። የባልሽን እናት ክፉ ነች እያልሽ ነው የምትሳደቢ? እንዴት ብትንቂ ነው? አልሰደብኩትም። የሆኑትን ነው የነገርኩት። የሆኑትን። ባለጌ ነሽ። ምን ያላረኩልሽ ነገር አለ? አላበላሁሽም፣ አላጠጣሁሽም፣ አላለበስኩሽም፣ የምትጠለይበት ቤት አልሰጠሁሽም። ሰጥተውኛል። ለገላሽ መጠለያ፣ ለኩላሊትሽ ውሃ፣ ለማይጠርቀው ጨጓራሽ ምግብ ለሰጠች ሰው እንዲህ ነው የምታደርጊው? ትሳደቢያለሽ። ሁሉን ነገር ረሳሹ ማለት ነው። አልሰደብኩትም። ምናልባት ስድብም ከመሰሉት ከእርሶ ነው የተማርኩት። ይህንን ያህል ምን ተማምነሽ ነው እንዴ ጠገብሽ? እባክሽ ምን ተማምነሽ ነው እኮ የምልሽ። ልክ ልኬን የምትነግሪኝ? እግዚአብሔርን ሌላ ምንም የምተማመንበት ነገር የለም። ጥሎ የማይጥለኝ የልጅነቴ ታቦት አብሮኛል። አትመጻደቂ እባክሽ። ስትመጻደቂ አያምርብሽም። እየተመጻደቅኩ አይደለም፣ እውነቱን የተናገርኩት። ወይዘሮ ወርቄ አባዬው ቀረ። አባያት በእኛ አላሉኝም ነበር? ባለጌ ነሽ። አሁን ከቤቴ ቀጥ ብለሽ ውጭልኝ። ወዴት ሄዳለሁ? አላውቅም። ጎዳናውን እንደው መንግስት አሳምሮታል። አንድ ኮሪደር ጋር ሄደሽ ጋደም ማለት ትችያለሽ። ደግሞ ሳሩን እንዳትጠጊ። የልጅሽን ኩላሊት የአንቺንም ኩላሊት ሸጠሽ ማትከፊ ወዳ ውስጥ እንዳትገቢ።
አልወጣም። ምን ከቤት ወጥተሽ ጎዳና ላይ ትወርቂያለሽ አላሉኝ? እና አልወርቅም። ልጄ ምንም እዚሁ ቤት እንኖራለን። ከአባቱ ቤት የትም ንቅንቅ አንልም። አንቺ ማትረቢ በቢላዋ ተርትረሽ እዚህ ጋር ሳላጋድምሽ ቀጥ ብለሽ ከቤት ይውጪ። በቢላ ተርትሬ? አዎ ማላረገው እንዳይመስልሽ እበልጥሻለሁ። እንደውም የልጅ ልጅ እንድትወልጂው አልፈልግም። ብትሞቺ ደስ ይለኛል። ብትሞቺ ነው ደስ የሚለኝ። እተረትርሻለሁ። ገድዬ ብቀብርሽ ማንም አያድንሽ። እገልሻለሁ። ከኔ ጋር የተጣላ ማንም በህይወት ኖሮ አያውቅም። ልክ እንዳንቺ ጥጋበኛ አብረደግ ነበረች። ከኔ ጋር እየተፎካከረች የኔ የሆነውን ነገር በሙሉ ልትወስድ ትፈልግ ነበር። ያኔ ምን እንዳደረኳት ታውቂያለሽ? ምን አደረጓት? አንገቷን ብዬ ደፋኋት። ገደሏት? በእነዚህ እጆቼ አንቄ ከአምላኳ አገናኘኋት። እኔ ጣልኳትን ጠብደል ሬሳ ጅቦቹ የዕለት እንጀራችንን አታሳጣን ብለው አንድ ጣቷ እስከሚቀር ቅርጥፍጥፍ አድርገው በሏት። ቤተሰቦቿ ምን እንዳደረጉ ታውቂያለሽ? ከጅብ የተረፈውን ልቅምቃሚ ጣት አግኝተው የሬሳ ሳጥን አሰርተው ቀበሯት። አሁን ምን አለበት ለጅቦቹ አዝነው ቢተውላቸው? ማታ የጠገቡትን ዛሬ ሲርባቸው ይበሉት ነበር። እንስሳን ጾም ማሳደር ኃጢአት ነው። አንቺን ገድዬ ጫካ ውስጥ ብጥልሽ ለጅቦቹ ከነ ልጅሽ የ3 ቀን ምሳና ራት ይሆናቸው ነበር። ላድርገው እንዴ? እንዳላረገው ከፈለግሽ ከዚህ ቤት ውልቅ ብለሽ ውጭ። እንዴ ምን አባሽ ነው የሚገትርሽ? አንቺንም ልጅሽንም ገድዬ ለጅብ ነው የምሰጥሽ። ሂጂ ውጭ እባክሽ። ከኔ ከወርቄ ማንም አያድንሽም። እንዴት ሆኖ ላመልጥ ቻልኩኝ? አዎ ለምን ይመስልሻል? አላቅም። ቀጠርሽው ዱርዬ ብሩን አልሰጥ ስትይው ከኔ ጋር ተስማምቶ ለቀቀኝ። ስግብግብ ከዳኝ። እስክሞት ድረስ እንዲያሰቃይ ነበር የምፈልጊው። እንድትሞት አልፈልግም። እናትህ አይደለሁም እንዴ? ማድረግ የምትቻቸውን ነገሮች እንዳለ አይቻለሁ። ለአንቺ ምንም የሚሳንሽ ነገር አለ? ችግር እንዲደርስብህ መቼም አላረገውም። ማን ያሳገተ? ክፉ ነገር እንዲነካኝ አትፈልጊም አይደል? አዎ። ማን ነው ታዲያ ታስሬ እንዲሰቃይ የፈረደብኝ? ምን መሰለ? ዝም ብለሽ የጠየኩሽን ብቻ መልሽልኝ። ማን ነው ታዲያ ታስሬ እንዲሰቃይ የፈረደብኝ? ይህን ያህል ጊዜ ከልጄ ከሚስቴ እንድለያይ የፈረደብኝ ማን ነው? ልጄ ዝም ብለሽ ማን እንደሆነ ብቻ ንገሪኝ። ከልጄ ከሚስቴ እንድለይ እንድሰቃይ ያደረገኝ ማን ነው? ንገሪኝ። አላቅም። እኔ አይደለሁም። እመነኝ። አላቅም። እኔ አላሳገትኩም። ራሱ ነው። እያንዳንዱን ነገር እኮ አስታውሳለሁ። ማላስታውስ ነው እንደሚመስልሽ? የታገትኩበት ቆሻሻ ቦታ መተሽ ምን ስትይኝ ነው የነበረው? መጥቻለሁ እንዴ? መተሻል? እኔ አንተ የታገትክበት ቦታ መጥቻለሁ? እርግጠኛ ነህ? መጥቼ ነበር? እርግጠኛ ነህ? እኔ የመጣሁ አይመስለኝም። አልመጣሁም እንጂ አንቺ ዱርዬውን ቀጥረሽ አይደለም ያሳገትሽ። ምናልባት ናፍቄ እንደሆነ በህልም አይተኝ ይሆናል። አይደለም፣ እኔ አይደለሁም። አስችይሙት መቼም እንደዛ አላደርገውም። የኔ ግስላ እኔ ላንተ ጨከንኩ? አላደርገውም በፍጹም። ህልም ነው። የእናት ወድ መቼም በልጆቿ ጨክኖ አያውቅም። አያደርገውም። እኔ አላደረኩም። ፀሐዬ ለባልሽ የእናት ወድ መቼም እንደማይጨክን ንገሪው። መቼም ቢሆን መጨከን አይችልም። ንገሪው። የእናት ወድ ልጇ ላይ መጨከን አይችልም እኮ። እርሶ ግን መጨከን ይችላሉ። በህይወቴ እንደርሱ ደግ አይተሽ አታውቂም። ክፉ አይቻለቅ። ፀሐዬ የዚህ ጀግና ባልሽ እናት ነኝ እኮ።
ትሰድብኛለሽ? አምጬ ወልጄ አሳድጌ ባል እንዲሆንሽ አልሰጠውሽም? እናቴ ደጓ እናቴ ማለት ሲገባሽ እንዲህ ብለሽ ትሰድብኛለሽ አንቺ? ድራማውን ተይው። ከዛሬ ጀምሮ ማንም ነው ማያምንሽ። ፀሐይን አመንካት? እናትህን ትተህ እሷን አስፈለጥክ? እኔ ልጄ እዚህ እየሰደበኝ እያዋረደኝ ቁጭ ብዬ መስማት አልፈልግም። ሞት ይሻለኛል። እውነት ነው? ምር መጣክ? ተማመክ? ወይኔ ጉድ ሆንኩኝ፣ ጉድ ሆንኩኝ፣ ወይኔ ጉድ ሆንኩኝ፣ ወይኔ ጉድ ሆንኩኝ። አንተ እንዴት እንደዚህ አደረከኝ? ብር አልሰጣልኝ እኮ ታዲያ። እና ባልሰጥ ትንሽ ቀን አትጠብቅም እንዴ? ለብሮ የምታገሱት የተስማማ ነው ብር እንዲሰጡኝና እርሶ የማይፈልጉትን ቆሻሻ ስራ እንድሰራለሁት አይደል እንዴ? አዎ። እርሶ ግን አልከፈሉ። አልከፍልም አልኩ። ብሬን ስጡኝ ብሎት አይደል እንዴ ጥንብ ሱሰኛ ያሉ? ጥንብ ሱሰኛ አይደለም እንዴ ታዲያ? ያለውን ተናገርኩኝ። ብር ግን ሰጥ ነበር። ምን አለ ትንሽ ብትታገሰኝ ኖሮ። በቃ ትዕግስቴ እንዲሟጠጥ አደረጉ። ስለዚህ ውሳኔ ወሰንኩ። በእኔ አይፍረዱ። እፈርዳለሁ። ባለጌ ነህ፣ ባለጌ። እሱንማ ከእርሶ ነው የተማርኩት። ጥንብ ሱሰኛ። ማንም አይፈልግህም አንተም ብሎ ወንድ። ዘመዶች እንደሆነ ጫትና ሲጋራ ናቸው። የሲጋራ ቤተሰብ ነህ። እናትህ ጫት፣ አባትህ ሲጋራ። አይሳደቡ። ዝም በል ሱሰኛ። ወይኔ ወርቄ፣ ምንድን ነው የማደርገው? ምንድን ነው መፍትሄው? ወይኔ ጉድ አደረገኝ እኮ ጉድ አደረገኝ። ወይኔ ወርቄ፣ ተዋረድኩኝ። ወይኔ ምን አይነት ሰው ነሽ? የኔ ልጅ የት ነው የጠፋኸው? አልናፈኩህም? ያንተ እናት ነኝ እኮ። ምን አይነት ሰው አልከኝ? እናትህ የቀብራራው የጀግናው የወርቁ እናት ነኝ። አንተ እኮ አንበሳ ነህ። ናፍቀኸኛል። በጣም እድለኛ ነኝ እኔ በመሆንህ። ምን ማድረግ እንዳለብን እንድናወራ ነው የመጣሁት። ምን እናርግ ልጄ? ልጄ እንዲሞት ሚስቴ አብዳ እንድትቀር ለዛ አይደል ያሳገትሽኝ? አላሳገትኩም። አሳግተሽኛል። አላሳገትኩም አትበይ። ልትዋሽኝ እንዳትሞክሪ። የኔ ልጅ እኔ አልዋሽሁም እንዴ፣ አልዋሽሁም። ውሸት አልችልበትም። ውሸት የምችል ይመስልሃል? ዋሽቼ አውቃለሁ? የኔ ግስላ፣ የአንቺን አንበሳ ግስላ ለ7 ወር በሰንሰለት አሳስረሽ አሰቃይተሽዋል። ልጄ ዝም በይ። እኔ ላውራ። አንቺ መስማት ብቻ ነው የምትችይው። እኔ ላውራ። እሺ እንዳልክ የኔ ልጅ፣ የፈለግከውን በል፣ እሰማሃለሁ። የኔ ልጅ አይደለ? እኔ ቁጭ ብዬ መስማት ግዴታ አለብኝ። ንገረኝ። አትሰሚም? እሺ እላለሁ። አንተ በጠፋበት ጊዜ ወንዶሰን ሊገለኝ መጥቶ ነበር። እናት ልትሞትብህ ነበር። መራመድ እኮ ይችላል። አውቆ እያስመሰለ ነበር። አንተ የቆምክበት ጋር ቆመ በአካፋ እያስፈራራኝ እገልሻለሁ አለኝ። አትበቀልልኝም? ምን እሱ ብቻ፣ ያቺ ጥቁር ድንጋይ እቤት ድረስ መታ አንቃኝ ነበር። ዝም ብዬ ደግሞ ቤቷ ልጠይቃት ሲሄድ በገጀራ አናቴን ብላ ልትገለኝ ነበር። ልሞትብህ ነበር እኮ። ምንድን ነው ያልኩሽ? ዝም በይ። ለምንድን ነው ዝም የማትይው? ስለናፈከኝ ነው የኔ ልጅ። በጣም ነው እኮ ናፈከኝ። አስቻለው ምን መጣልኝ?
መጣ? አው መጣልኝ። የልጅ አባት መጣ። ልጅ ዲቃል አይደለም አባቱ መጥቷል። የት ነው ያለው? መኝታ ቤት አባይን እያወራቸው ነው። ስለምንድን ነው የሚያወራቸው? አላቅም። ማውራት አይጠበቅበትም። አንቆ ለህግ ነው ማቅረብ ያለበት። ምንድነው ማውራት? ለህግ ነው እንጂ እሳቸውን ማቅረብ። ጥሩ ያሳገቱት እሳቸው መሆናቸውን ይናገርና እናሳስራቸዋለን። እንዴት? ፀሐይ እዚህ ድረስ ደርሰናል። አሁን ለመልፈስፈስ እንዳትሞክሪ። ሴትየዋ ባልሽንና ልጅሽን ለመግደል ያልፈነቀሉት ድንጋይ የለም። በነፃነት እንዲተነፍሱ እንዳትፈቅጂላቸው። አይገባቸውም። እሺ። ለ7 ወር ተሰውሮ እንዲጠፋ ያደረጉት እሳቸው እንደሆኑ እንዲናገር አድርጊው። የኔ ልጅ ለምንድን ነው እናትህን ማታምናት? እመነኝ፣ ያላንተ ማንም የለኝም። እኔ እንዳንተ ማምኖ የለኝም። ብቸኛ ነኝ እኮ፣ ማንም እኮ የለኝም። ለዛ ነው ያሳገትሽኝ? አላሳገትኩህም። አትዋሺ። እሺ አሳግቼሃለሁ፣ አስደብድቤሃለሁ። ለአንተ ስል ነው። ግን ለእኔ ብለሽ? እኔ ከሚስቴና ከልጄ ርቄ ምን እጠቀማለሁ? ለልጅ የምትገባው አንድ ልዕልት የሆነች ልጅ እንጂ አንድ ተራ ሴት አይደለም። አንተ የምትገባ ፀሐይ መስላህ ነበረ፣ ግን አይደለም። እኔ ላርቅልህ ብዬ ነበር። ሚስቴና ልጄ ላይ ላረግሽው ለእያንዳንዱ ነገር ዋጋሽን ታገኛታለሽ። ምን ልታረግ ነው? ቤቴን ለቀህ ልትሄድ ነው? አልሄድም። ከአባቴ ቤት ወዴትም ንቅንቅ አልል። ተመስገን። ጥለኸኝ የምትሄድ መስሎኝ ፈርቼ ነበር። እኔ አልወጣም። ማን ነው የሚወጣው? አንቺ። ምን? ምንም ነገር ሳትናገሪ ምንም ነገር ሳትይ ቀጥ ብለሽ ከዚህ ቤት ትወጫለሽ።